ልንገራችሁ ቤተሰብ ሙሉ 60 ምናምን ሺህ በአርት ቲቪ ላይ ቁጭ ብሎ ፕሮግራሙ እያየ ነበረ። በቅም ጋይስ ወጥ ቀጥታ ጌታን ተቀበሉ አለቻቸው። ሙሉ ኮመንቱ መንጫጫቸው ጀመረ። ጋይስ ሃይማኖት ግቢ የሆነ ነገር የተነሳ ነው የሚመስለው። በኮመንት አዶናይ ዩቲ አዶናይ የሚለው ነገር ተቀየረና ኢየሱስ ድንግል ማርያም ኢየሱስ ድንግል ማርያም። እኔ ምን ጀመሩ እነዚህ ሰዎች? ትዝ ሲለኝ ለካስ ማስተዋልነት የጀመረቻቸው ስለ ክርስቶስ ይህችን ልጅ ስለሰበከች ነው ማርያም ማርያም ያለው። ከዚህ በፊት ማርያም ብሎ ሲጠራን ሰምቼው አላውቅም። ይሄ ልጅ ካናዳም ነበረ ይህን ሀገር ብዙ ሲያወራ ሰምቼዋለሁ፣ ሰማው ነበር። ስለ ማርያም ተናግሮ አያውቅም። አንድም ቦታ የለም ወደኋላ ሄዳችሁ ብታዩ ስለ ማርያም የሚናገረው። እሷን ስለተናገረች ግን ማርያም ማርያም ብዬ አላፈርኩም፣ እኔ ነኝ ያሸነፍኩት፣ የማርያም ስም ስለጠራው ብቻ ነው ያሸነፍኩት ብሎ ነው የተናገረውና ዓላማው ምንድነው? የዚህ ኤርሚያስ ዓላማ ምንድነው ብሎ የሚል መቼም አንዳንድ ሰው አይጠፋም። የግለሰብ ፎቶ ደግሞ እያመጣህ የምትለጥፍብን ምናምን ነገር ብለው ቢሉ እቺት አርቲስት ናት፣ በጌታ የሆነች እህት መሆኗን አረጋግጫለሁ። ከእውነተኛ ቤተክርስቲያን እውነተኛ ወንድም ጋር ነቢይ ጥሌ ጋር ያለች እህት መሆኗን ወንድሜ እንዳልክዬ ነው ደውዬ፣ ምክንያቱም ስትመሰክር ሰምቻት በነበረው መርሃ ግብር ላይ ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ደፍራ የመሰከረች እህት ስለሆነች አንደኛ ጌታን ስለ እሷ ለማመስገን፣ ሁለተኛ እህቶች በዚህ ስራ ውስጥ ብዙዎች ደፍረው ህይወታቸውን ሁሉ አሳልፈው እስከ መስጠት ድረስ የደረሱ ከዚችም እህት በላይ አልፈው በገጠሪቱ በከተማ በተለያዩ ቦታዎች ላይ እየሰበኩ አሁንም እየሰበኩ ያሉ ማዳኑን የምስራቹን እየተናገሩ ያሉ በተሰጣቸው ጸጋ ስጦታ በተለያየ ቦታ ላይ የሚተጉ ነገር ግን በተለይ ደግሞ ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ሞትና ትንሣኤ ብሎም ማዳኝነቱን ለህዝብ እሱን ተቀበሉት እሱ ያድናል ብለው የሚሰብኩትን ለማበረታታት ነው። ሌላ ምንም አጀንዳ የለውም። አንደኛ የእህቶችን አገልግሎት ስለ ጌታ ስለ ኢየሱስ ክርስቶስ ስለ ትንሣኤው ስለ ሞቱ የሚመሰክሩ አዳኝነቱን፣ ምክንያቱም የእርሱን በጎነት ልንነገር የተመረጠን ትውልድ ስለሆን ከድቅድቅ ጨለማ የወጣ ነው። የንጉሥ ካህናት ነን። ካህን ተብሎ ሲባል መምሬ ራሄል ተብላ ተጠራ፣ መምሬ ኤልሳቤጥ ተብላ ተጠራ። እንደዛ አይደለም። ካህናት ማለት አገልጋይ ነው። ምንድነው ስራችን? የእሱን በጎነት መናገር ነው። ጴጥሮስ መልእክት መጽሐፍ ምዕራፍ 2 ቁጥር 9 ላይ የተነገረው ማለት ነው። ስለዚህ እቺ እህት ያንን የክህነቱን ስራ እያደረገች ስላገኘናት ምን ነው ታዲያ እሷ ሲሆን እንደዚህ ወጣ ብላችሁ ካላችሁ ሶሻል ሚዲያውን ሁሉ አጥለቅልቆታል። የተሰጠው አንደኛ በወንድም ያድ ነው የታርገው አንደኛ ታዋቂ ሰው ናት፣ በኢትዮጵያ ማለት ነው። አርቲስት ናት። አርቲስት ከመሆኗ የተነሳ ታዋቂ ነች። ኦኬ። እንደነኛ አይነት ሰዎች እግዚአብሔር በተማሩበት ትምህርት ወይ በተሰማሩበት የስራ መስክ እውቅና የሰጣቸው ሰዎች፣ በሰዎች ዘንድ ታዋቂነት ያገኙ ሰዎች አይደለም እንዲህ አይነት ትልልቅ እድል ተገኝቶ አይደለም ለአንድ ግለሰብ እንኳን ስለ ኢየሱስ ክርስቶስ ማዳን የማይናገሩ እኔ አርቲስት ነኝ ወይ ደግሞ እኔ ታዋቂ የፖለቲካ ሰው ነኝ ወይ ካፒቴን ነኝ ወይ ደግሞ ምንድነው ሆስተስ ነኝ በለው በጨዋነት ወይስ እኮ ጭምት ያለ ነው። ምንም ነገር እኮ አይናገርም። ምንም ነገር እኮ አትናገርም። አይተሻት ከሆነ እምነቷ ግን ምንድነው? ኧረ እኔ እንጃ። እኔ ምንም በዚህ ጉዳይ ላይ ምንም ነገር ስታወራ ላይ አንዳንድ ሰዎች እኮ ጴንጤ ነች እያሉ ይሏታል። ኧረ እኔ በፍጹም ስንበላ ራሱ እንኳን ዝም ብላ ነው የምትበላው ተብሎ የሚባሉ ስንት አሳፋሪ ሴቶች አሉ። አሳማ ይመስል ዝም ብሎ መብላት ማለት ነው። ጌታን ሳታመሰግን አላችሁ እንደዚህ አይነት ሰዎች፣ እኛው ቤት ያላችሁ ማለት ነው። ከማያምኑ ጓደኞቻችሁ ጋር ስትገናኙ የተወደድክ ቅዱስ አባት እግዚአብሔር አብ ሆይ የፍጥረታት ሁሉ ጌታ ይህንን ማዕድ በቅዱስ ልጅህ ኢየሱስ ክርስቶስን ባርክልን ብሎ
ለመናገር አብረዋቸው የተቀመጡ ሰዎች እስኪሰሙ ድረስ ማለት ነው። ያንን ለማድረግ እየተሸማቀቁ ስንቶች አሉ። ምክንያቱም ታዋቂ ሰዎች ናቸው። አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ። እና እንኳን ለሰው ሊመሰክሩ ቀርቶ አይደለም እድሉም ቢሰጣቸው ስለ የሃይማኖቶቻችሁ ተናገሩ ተብለው ቢባሉ ላይናገሩ በቃ ቃል የገቡ የሚመስሉ አሉ። ታዋቂነታቸው ይታወቃሉ፣ ግን በታዋቂነታቸው እሱን ተንተርሰው ለመጣ ህዝብ ሁሉ ኢየሱስ ይወዳችኋል ብለው የሞተለትን ህዝብ ፊት ቆመው ስለሞተላቸው ጌታ ለመመስከር የማይደፍሩ ሰዎች አሉ። እና እህታችን እንዳልኳቸው ተትናንት ወዲያ ነው፣ ዛሬ ላይ ስለቆምኩኝ ተትናንት ወዲያ ነው ያየኋት። ከዛ በፊት አላቃትም፣ እግዚአብሔር ምስክሬ ማለት ነው። ስላላየኋት ሊሆን ይችላል። እና ልክ እንዳየው ቪዲዮን እንዳየሁኝ በጌታ መሆኗ ያሳብቅባታል። ስለዚህ ስልኬን አንስቼ እንዳልክዬ ጋር ነው የደወልኩት። ታውቃታለህ ብዬ ስለ የእኛ ቸርች ነች አለ። እውነትህን ነው አልኩት። አዎ አለ። በቃ ነው ብያልኩትና በቃ እሺ ተው ቴንኪው በቃ ምናምን ብያልኩት። ከዚህ ያለፈ አላወራሁትም። እና ጌታ እግዚአብሔር ይባርካት። እንደዚህ ታዋቂ ስትሆኑ በየትኛውም በስፖርቱ ዓለም ሮጠው አይታችኋል። አንዳንድ ሰዎች ሮጠው ካሸነፉ በኋላ በፖለቲካው ዓለም ተጽዕኖ ሊያመጣ የሚችልን ነገር እጃቸውን አጣምረው ያሳያሉ። ያው ምድሪቱ ላይ እንዲህ ያለ ምናምን ነገር ብሎ ለማለት ማለት ባለፉት ዓመታት አይተናል። ሮጠው አንዳንዶቹም ከየጡታቸው ስር እያወጡ አሳይተዋል። ዓለም አደባባይ ላይ ወረቀት ማለት ነው፣ ወረቀት ፎቶ ምናምን ነገር እንደዚህ አሳይተዋል። ከየጡታቸው ስር እያወጡ ግማሹም ከብብቱ ስር ግማሹም ከብሽቱ ስር እያወጣ ብቻ አሳይተዋል። ሊያሳየው የሚገባውን አሳይተዋል። እንዴት ታደርጊያለሽ ግን? ነውር አይደለም እንዴ? ይሄ የዓለም ሕዝብ በሚያየው ሚዲያ ላይ እንዴት ከጡትሽ ስር ወረቀት አውጥተሽ ፎቶ ታሳያለሽ? ነውር አይደለም እንዴ? ይሄ እኮ የዓለም ስፖርት መወዳደሪያ እንጂ የሃይማኖት ማስተዋወቂያ አይደለም ብሎ ያለ ማን አለ? ማንም የለም። በዚህ አቅጣጫ በጣም መወዳቸው የብራዚል የእግር ኳስ ተጫዋቾች በጣም ነው የማደንቃቸው። እንደነ ወንድማችን ካካ አይነት ማለት ነው። ጌታ ይባርከው። አይ ቲንክ ማን ነው ደግሞ የሚባል ማን ነው አንደኛው እግር ኳስ ተጫዋች እሱም እንደዚህ ሲያደርጋቸዋለሁ። ማን ኔይማር ነው ማን ነው የምትሉት? የብራዚሉ ታዋቂው እግር ኳስ ተጫዋች የምታውቁት ስሙን እንዳላበላሸው አገር እዚህ ኔይማር የሚባል ሀገር አለ። እሱ እና ማን ነው ስሙ? ኔይማር ነው አይደል? አዎ እምነት ኔይማር ነው። ኔይማር ቴንክ ዩ። እሱንም እንደዚህ አይቼዋለሁ። አይ ቲንክ በጌታ ይመስለኛልና በጣም ብዙ ጊዜ የሚለብሳቸው ቲሸርቶች ስለ ጌታ ነው የሚያሳየው። እና ካካ በተለይ ኳስ ባስገባ ሰዓት ላይ አይታችሁታል፣ በነበረበት ዘመን ማለት ነው። በቃ ሲሪየስ የሆነ ክርስቲያን እንደሆነ በኋላ ላይ አንዳንድ ጽሁፎችን ያነበቡ ሰዎች ነገሩኝ። እኔም የአቅሜን ያህል ተውተረተርኩ ማለት ነው። አየሁኝ። አየህ በተሰለፈበት ሜዳ ላይ ጎል ካስገባ በኋላ ያሳያሉ። እና አሁን የብራዚል የእግር ኳስ ተጫዋቾች በቃ እንዴት እንደምወዳቸው ሌሎቹ አይታ ከሆነ ልክ ኳስ ካስገቡ በኋላ እስላሞቹ ሄደው ይሰግዳሉ። አይታችኋቸው ከሆነ ነገሩ ወደ ቂልባ አይደሉም የሚሰግዱት፣ ወደ አገኙት ነው የሚሰግዱት ይመስለኛል እንጂ ግን ይሰግዳሉ። ምን ማለት ነው? በቃ በሃይማኖታቸው ካቶሊካዊ የሚሆኑ አይታችሁ ከሆነ እንትን ካለ በኋላ ያማትባል። እንደነ አይ ቲንክ ሜሲ ነው ምናምን ነገር አይቶቹ እንደነ ክርስቲያኖ ሮናልዶ ይታያሉ። እንዴት ነውር ነው? በቃ እንደዚህ ይሄ እኮ የእግር ኳስ መጫወቻ ቦታ እንጂ ሃይማኖት ማሳያ አይደለም ይባላል አይባልም? ጴንጤ ታዲያ እኛ የሆነ ነገር ካደረግን በኋላ ምን እኛ እናማትብም? እንደዚህ እጅ ወደ ግራ ወደ ቀኝ እንደዚህ አናወራጭም። ታዲያ ምንድን ነው የምናደርገው? አንደበታችን የእሱን ጌትነት ሊመሰክር የተጠራን ስለሆነ ኢየሱስ ያድናል፣ ኢየሱስ ጌታ ነው፣ ተቀበሉት፣ ህይወት ይሆንላቸዋል ነው። እና ሰው በተሰለፈበት ቦታ በየትኛውም እኔ ይህን ልናገርና ወንድሞች እዚህ ዛሬ ብዙ ስላሉ እነሱ ይናገሩ። በየትኛውም የወንጌል አማኞች ወንድሞች እናቶች በክርስቶስ ኢየሱስ ንስሐና የኃጢአት ይቅርታን አግኝታችሁ የእግዚአብሔር ልጆች ትባሉ ዘንድ ስልጣንን የተሰጣችሁ ደግሞ የእግዚአብሔር ልጆች የሆናችሁ በተሰለፋችሁበት በየትኛውም ቦታ ላይ በጽድቅ
እና በቅድስና እግዚአብሔርን በመፍራት ኑሩ። ከዛስ የጌታን ማዳን ከትልቅ እስከ ትንሽ ለተባለ ሰው ያገኛችሁትን እድል ተጠቅማችሁ እሱን አስቀድሙት። ናና ከፊት ሁኑ ኢየሱሴ ብለን ዘምረን የትኛውም ቦታ ላይ ከሰላምታ ቀጥሎ ለመናገር ቦታው የሚያመች እስከሆነ ድረስ አንዳንድ ቦታ ላይ አትናገሩ ብሎ የሚል ጽሑፍ ምናምን ነገር ስላለ ማለት ነው። ማለት ምንም አይነት ንግግር ማለት ነው። ምንም አይነት ንግግር እንዳትናገሩ ማለት ጸጥታ የሰፈነበት ቦታ አለ፣ እንደዚህ አንዳንድ ቦታዎች ላይ ማለት ነው። እንደዛ ካልሆነ በስተቀር የጌታን የኢየሱስ ክርስቶስን ማዳን ልንመሰክር ስለተጠራን ቦታ አለው። ያለ ቦታው ነው መሰበኪያ ቦታ አለ። እንደ አንዳንድ ቀኙና ግራ ጆሯቸውን እንኳን ለይተው የማያውቁ ሰዎች እዚሁ ሶሻል ሚዲያ ላይ ያዩዋቸው አንዳንዶቹ በጌታ ነን ይቅርታ ልትጠይቅ ይገባል። በእውነት ይሄ ትልቅ ማፈሪያነት ነው። እኛ ጴንጤዎች እንደዚህ አይነት ወግ የለንም ማለት እውነትህን ነው ወይ? እንደዚህ አይነት ወግ የለንም ማለት እንዲህ አይነት ባህል የለንም ማለት የት ያውቁትና። በእርግጥ ጴንጤውም ማለት ነው በደንብ ነው ያለን። ጴንጤ የሚታወቀው ስለ ጌታ ማውራት ነው። ቤተ መንግስት ብትጠሩ በእርግጥ ወንድማችን ጠቅላይ ሚኒስትር አብይ በጌታ ነው እንጂ ቤተ መንግስት ብትጠሩ ልትናገሩ ይገባል እሳቸውም ማለት ነው። አዎ ጌታ ኢየሱስ ምስክር እኮ ነው አሉ። ጌታዬ ፍቅር ነው። ኢየሱስ ፍቅር ነው። ኢየሱስ ይወድሃል፣ ይወዶታል ተብሎ ለጠቅላይ ሚኒስትሩ ይወዶታል ተብሎ ለፕሬዝዳንቱ ይወዶታል። ጌታ ኢየሱስ ይወዶታል፣ ለበደል ኃጢአቶትም ሞቷል፣ እርሱም ቢቀበሉ ከዘላለም ፍርድ ይድናሉ በለህ ልትል ይገባል። ምክንያቱስ ዛሬ ስልጣን ላይ ያለ ነገር ይወርድ ይችላል። ስልጣን ላይ ስላለ በስልጣናቸው ላይ ባሉበት አክብረን የህዝብ መሪ ናቸው ተገቢውን ክብር ሰተን እናስ ይነገራል። እንዴት ነውር አይደለም? ኤርሚያስ እንዴት ከፍተኛ የመንግስት ባለስልጣናት ደግሞ ቤተ መንግስት ገብተን ድረስ ምናምን ነገር ብለህ ወንድሜ በአገረ ገዢው ፊት በሰንሰለት ታስሮ ጳውሎስ የሰበከውን ወንጌል እኔ ለነገስታት ፊት አይነገርም ብያለሁ። ለጲላጦስና ለሄሮድስ የተሰበከ ወንጌል እዚህ ላለ የፖለቲካ መሪ በተለያየ ምድር ላይ ላሉ አይሰበክም አይባል። ኔሮ ቄሳር ፊት ልትቆም ይገባል ብሎ ጳውሎስ አንተ አይደለም ጌታስ ክርስቶስ ኢየሱስ ነው ብሎ ሰብኮ ነፍሱ በመስዋዕት እንደምታልፍ ያ ታላቅ ሐዋርያ ከተገደለ አንተ ማነህ? እንደኔ አያት የአርጋጃና ጓጅ የጋጋሪ ቆስቋሽ የሚባል አይነት ሰው አልሰብክም ኢየሱስን። ነውር ነው ነገስታቱ ፊት፣ ነውር ነው ኳስ ሜዳ ላይ፣ ነውር ነው እንደዚህ አይነት ትልልቅ ህዝብ በተሰበሰበበት ሽልማት በሚሰጥበት የፖለቲካ ወሬ በሚወራበት ዓለማዊ ወሬ በሚወራበት ሰርግ ላይ ነውር ነው፣ ሀዘን ቦታ ነውር ነው። ለሱ ቦታ አለው፣ ለስብከት ቦታ አለው የሚባል ያለው እነንቶኔ ሰፈር ነው። እኛ ጋር የለም ብራዘርዬ፣ እኛ ጋር የለም እኮ ነው ብዬ እኛ ጋር ጴንጤዎች ጋር ስለ ኢየሱስ ለመናገር ቦታ አለው አይባልም። ዳር ያዙ። አንዳንድ የነፈሰባችሁ ጴንጤዎች ዳር ያዙ። ቦታ አለው እምልህ ኤርሚያስ ለሁሉም እኮ ቦታ አለው ብለህ አትልም። ለኢየሱስ ቦታ ልትወስንለት አንተ ሞቱና ትንሣኤውን ብሎ ማዳኝነቱን ልትናገር ጳውሎስ ቦታ አለው። እንዴት የአይሁድ ምኩራብ ውስጥ ገብተህ ትሰብካለህ? ቦታ አለው። ይሄ እኮ ቤተ መቅደሱ እኮ አይገባም። ቦታ አለው። መርከብ ላይ እንዴት ትሰብካለህ? ቦታ አለው። ኔሮ ቄሳር ፊት እንዴት ትሰብካለህ? ቦታ አለው። አግሪጳ በተባለ ሰው ፊት እንዴት በሰንሰለት ታስረህ ትሰብካለህ? ቦታ አለው። ወታደር ትከሻ ላይ ሆነህ ትሰብካለህ? ጳውሎስ እንበለው ወይ ወታደር ትከሻ ላይ ሆኖ የተሰበከ ወንጌል ነው። ተሸክመውት ሊያወጡ ሲሉ ወታደር ትከሻ ላይ ሆኖ በጢራኖስ ትምህርት ቤት ላይ ሆኖ በአይሁድ ምኩራብ በባህር ደሴቶች በነገስታት ፊት ሰንሰለት ታስሮ ከሰንሰለት ውጭ ሆኖ በእግር ብረት ተጠርቀው በየትኛው መንገድና ጎዳና የተሰበከን የእግዚአብሔር ልጅን ወንጌል እኛ ጋር ስትመጣ አንተ ቦታ አትቀጥርለት። ዳር ያዙ። የነፈሰባችሁ ጴንጤዎች ስርዓት እናስይዛችኋለን። ኢየሱስ ክርስቶስ በየትኛውም ቦታ ማዳኑ ትንሣኤው ብሎም ማዳኝነቱ
በፍቅር ለሞተለት ህዝብ መነገር አለበት። እህታችን አበጀሽ ብያታለሁ። አበጀሽ እንዳልኳችሁ ከሷ በላይ ዋጋ ከፍለው የሚሰብኩ ሰዎች አሉ። በጣም ብዙ ያልተነገረላቸው ሴቶች እዚህ ውስጥ አሉ። የሷ ታዲያ ምን ልዩ ያደርገዋል ብለህ ካልክ ታዋቂ ሆና ይሄ ሁሉ ህዝብ ባለበት ቦታ ላይ ጌታን ተቀበሉ ብላ ለማለት በጌታዋ በኢየሱስ ክርስቶስ በጌታችን በኢየሱስ ክርስቶስ ያላፈረች እህታችን ናት። ስለዚህ አንደኛ ስለሷ ጌታን ለማመስገን፣ ሁለተኛ እንዲህ አይነቱን የእግዚአብሔር መንግስት ስራ እየሰራችሁ ያላችሁ እህቶቻችን ቴንኪው፣ ጌታን ስለ እናንተ እናመሰግናለን። በርቱ እህቶቻችን። በአዲስ ኪዳን መጽሐፍት ውስጥ በተለይ ከጌታ ከኢየሱስ ክርስቶስ ሞትና ትንሣኤ ጋር ባለ ምስክርነት ፋና ወጊ ናችሁ። ቀጥሉ። ኦኬ፣ ቀጥሉ፣ ስበኩ፣ ማዳኑ ተናገሩ፣ በጎነቱን አውሩ። ወንድሞችም ንቁ፣ የተኛችሁ ማለት ነው። ነቃ። በቃ ዝም ብዬ ወንድ ነኝ ብለህ ጢመን ከርከመህ ወጥተህ ምንም ስለ ጌታ የማትናገር ማለት ነው። ስለ ጌታ የማትናገሩ እናንተም ወንድሞች በርቱ። የትኛውን ቦታ ላይ አትከለከልም። ከዚህ ቤት ነግሬያችኋለሁ። እኔ ከስራ ተባርሬያለሁ። ለስሟ ማስጠሪያ ቁና አሰፋች ብለህ እንደማትለኝ ተስፋ አደርጋለሁ። ከስራ ተባርሬያለሁ። ሙሉ ጊዜን ከመስጠቴ በፊት ስራ ነበር። ከስራ ተባርሬያለሁ። 3 ቦታ ላይ የመጀመሪያ የተባረኩበት ደንበል ህንፃ ላይ 4ኛ ፍሎር ያለው ሬስቶራንቱ ላይ ማለት ነው። ተባርሬያለሁ። በምን ምክንያት ሰጠቅሼ? በፍጹም አልኩ። ጌታ ኢየሱስ ስሙ ይባረክ። በፍጹም ምን አድርገህ ሰርቀህ? ኧረ በፍጹም። እግዚአብሔር ስለ ጸጋው ስሙ ለዘላለም ይባረክ። በጽድቅ ነበር የምኖረው እና ምን ሆነህ ነው የተባረከው? ምሳ እንበላለን። የምሳ መብያ ቦታ አለ። ሰራተኞቹ ተሰብስበን ምሳ እንበላለን። ታውቃላችሁ፣ ደንበል ህንፃ ውስጥ የምታውቁኝ ሰዎች ታውቃላችሁ። እና ምሳ እንበላ ነበር። ቁርስም ምሳም አለ እና እዛ መብያው ቦታ ላይ እንሰበሰባለን። እና መብያ ቦታ ላይ ስንሰባሰብ ግማሹ ስለ ሴትና ስለ ወንድ ያወራላል። አወጣኋት እየተባባሉ ማለት ነው። እና ላወጣት አስቤያለሁ፣ ሊያወጣኝ አስቧል እያሉ ያወራሉ። ግማሹ ደግሞ ስለ ፖለቲካ ያወራላል። አርሰናል ማንቸስተር ስንት አስገባ፣ ያ የፊት አጥቂው ነው እባክህ ዝም ብሎ እንትን ብሎ አግድም መጥቶ በጣም ተበሳጭቻለሁ፣ እንቅልፍ ሁሉ አልተኛውም፣ ሌሊቱን ሁሉ በቃ ሲነስረኝ ነው ያደረው። የማይሉት ነገር የለም። እኔ መድኃኒዓለም ባሪያ ጥግ ይዤልህ እሰማለሁ። እና ሌሎቹም የተለያየ ነገር ያወራሉ። ፖለቲካ ቅንጅት ነው እንትን ብሎ ኢህአዴግ ነው ኢህአዴግ ክቡር ጠቅላይ ሚኒስትር መለስ ዜናዊ የተናገሩትን ምናምን ነገር ብቻ ይወራል። ግማሹ ስለ ኑሮ፣ ስለ ቤቱ ኪራይ፣ ስለ አከራዩ ምናምን ነገር ብቻ ይወራል። ኤርሚያስ ሳንተስ እኔም ደግሞ ማውራት እነሱ ጋፕ ሲያደርጉ እኔም ደግሞ ጀምራለሁ። እነሱ በየተናጥል አንዱ ለአንዱ ነው የሚያወሩት፣ እኔ ጅምላ ነው የማወራው። ኢየሱስ ጌታዬ በጅምላ ነው። እዛው ሊበላ የመጣን ህዝብ እዛ ሊበሉ የመጡ ሰራተኞችን ጌታ ኢየሱስ ምስክር ነው ያድናል። የአብ ልጅ ኢየሱስ ስላለዋ ኢየሱስ ጌታዬ ምስክር። በዚህ ምክንያት 2 ሴቶች አይ ቲንክ 3 ሴቶች ወይ 2 ሴቶች ናቸው የከሰሱኝ። አንዷ ጄሪ ትባላለች። ጌታ ምሕረት ያርግላት፣ ወዳታለሁ። እና ሄዳ ከሰሰችኝ ቢሮ። እኔ የምለው እዚህ ቤት ግን የሃይማኖት መስበኪያ ነው ወይስ ምናምን ነገር አለች። ከዛ ጠራኝ። ሳሚ ይባላል። ስም እየጠራው ነው የማወራችሁ። ሳሚ ይባላል፣ ጠይም አጭር። ከሱ በላይ ወንደሰን የሚባል የወንጌል ብርሃን ቤተክርስቲያን ውስጥ ደህንነት የሚያስተምር ነበረ። ትልቁ ማናጀር እሱ ነው። የስልጣን ሃይራርኪ እዛ ስላለ ማለት ነው። አቶ ይምሩን ላይ ሄደህ ነው የምታገኛቸው። እና እዚህ ቤት ግን እኔ የምልህ ምናምን ነገር ብለው አሉ። ከዛ ተከሰሱኝ። ልታስቆሙት ይገባል፣ ምሳና ቁርስ መብያችን ሰዓት ላይ ኤርሚያስ ሃይማኖት እየሰበከ ነው ብለው። ከዛ ወንደሰን የሚባለው ጠራኝ።
ጠራኝና እሺ አንተ ብርቱ ነው የሚለኝ እና በስራ አልቀልድም አልለግምም። እኔ ጋር እንደዚህ አይነት ቀልድ የለም። ስራ ላይ ከተገናኘን እንጣላለን። እኔ ጋር አለምጣለሁ ብለህ ካልክ በየትኛውም ነገር ማለት ነው። እና እሺ አንተ ብርቱ አለኝ። ከዛ በፊት ብርቱ እያለ ይጠራኝ ነበር እና በስራ በጣም የተመሰገንክ ነህ ምናምን ብለው አለኝ። ግን ምንድነው ግን ሰራተኞች ከሰውሃል አለኝ። በምን ብዬ ስለው መቼም ስኳር ሰረቃ አይሉኝም። እኔ በምን ብዬ ስለው ምግብ መብያ ቦታ ላይ የሃይማኖት ትሰብካለህ አለኝ። አዎ ሳሚዬ እሰብካለሁ አልኩትኝ። አቶ ሳሚ እሰብካለሁ አልኩትኝ። አዎ እየሰበኩ ነው፣ እሰብካለሁ፣ ቀጥላለሁ፣ ለሰው ሁሉ ያስፈልጋልና ብዬ አልኩት። አቁም አለኝ። አይ አላቆምም አልኩት። ታቆማለህ ሲለኝ አላቆምም አልኩት። ጌታዬ ኢየሱስ ምስክር ነው። ይኸው በፊቱ የቆምኩት ጌታ ማለት ነው። ታቆማለህ ሲለኝ አላቆምም ወንድሜ ሳሚ አልኩት። እንደውም ይሄ ወንጌል ለአንተም ጭምር እኮ ያስፈልጋል። ለሰው ሁሉ እኮ ነው የሚነገረው። አየው ጌታ ሲነገር ሲጀማመር ብዬ ልበለው። ተው አልኩ። ተው ስል ብራዘርዬ ተው እና ታቆማለህ አለ። አላቆምም። ለአንተም ጭምር ያስፈልጋል። የአብ ልጅ ኢየሱስ ለትውልድ ሁሉ ነው ነፍሱን ቤዛ አድርጎ ቀራንዮ መስቀል ላይ የተሰቀለው እና ወንድሜ ሳሚ አንተም በስሙ ብታምን ንስሐና የኃጢአት ይቅርታን ታገኛለህ። እየሰበከኝ ነው አለኝ እኮ ቢሮ። አዎ አልኩት። ይሄንን ሊከለክለኝ የሚችል ማንም ኃይል የለም። እንዴት ነው አንተ የመስሪያ ቤት ህግ ማታከብረው አለኝ። በቃ በዚህ ጉዳይ ተጥሶ ከሆነ የመስሪያ ቤት ህግ ይጣስ፣ ኢየሱስ ያድናል ነው ያልኩት። አቶ የምሩ ራሳቸው ቢመጡ ጴንጤ እንደሆኑ አውቃለሁ። ቢያስፈልጋቸው ወንጌል ሰብካለሁ። የህንፃው ባለቤት ማለት ነው። የሚያስፈልጋቸው ከሆነ ወንጌል ይሰበካል። ከዛ የአንድ ወር ደሞዜን ቀጣኝ። ታውቃላችሁ? የአንድ ወር ደሞዜ ከአንተ በላይ ያሉትን ሰዎች አታከብርምና ተብሎ በሚል ማለት ነው። አቶ ሳሚ እያልኩ ነው ያልኩትኝ፣ ወይዘሮ ሳሚ አላልኩትም። እና እንዴት ቢሮዬ ድረስ መተህ ለነሱ የነሱን ትክክል አላደረክም ብዬ ልጠራ ስል ጭራሽ እኔ ጋር ሃይማኖት ትሰብካለህ አለኝ። አዎ አልኩት። ሰውየው የለየለት እንደ ቁመቱ አጭርነት አይደለም፣ እንደ ዘኬዎስ አጭር መሆኑ አይደለም፣ ማህበረ ቅዱሳን ነው። በኋላ ላይ ስሰማለህ ማለት ነው። አይ ከዛ ቤት ነው መሰለኝ የሰማሁት። ማህበረ ቅዱሳን ነው። ለምን ማህበረ መላእክት አይሆንም እንዴ? በደም ስሬን የገባው ስለ ኢየሱስ ስሙ ይባረክ። እና ነገርኩትኝ። ወር ደሞዜን ቀጣኝ። ታውቃለህ? አይደው ነው ኬት አምጥቼ ተበድሬ መሰለኝ ቤቱን ኪራዩን የከፈልኩት። ምግቡን ቶ የአዲስ አበባ ፔንቴ ጌታ ምሕረት ያርግላችሁ። ቤት እየዘጋችሁ የምትበሉ ሰውን እንኳን እንሂድ አትሉ እንዴ ከቸርች እናንተ? እስኪ የሆነ ሰው እንኳን ይዛችሁ ሂዱ። ስንት እኮ የተራበ እኮ አለ ቸርች ውስጥ፣ ስንት አለ። ይዛችሁ ሂዱ እስቲ ፕሊስ። አንዳንድ ሰዎች ማለት ነው ዘግታችሁ ዝም ብላችሁ አትብሉ እንደሌሎቹ። በእንተ ስማ ለማርያም እያልን ዞረን አንለምንም። እና በቃ አይዶነ ብቻ ወራቱ እንትን እንዳለፈ ከዛ ድጋሚም ገባ፣ አልተስማማንም። ያኑ ስብከቴን ቀጠልኩኝ። በዚህ መካከል አይ ቲንክ ሌላ መስሪያ ቤት ላይ ተጠራው በኃላፊነት ማለት ነው። ማን ነው ፍሬንድሺፕ ህንፃ ጎን ያለው ማን ገዳ ህንፃ ነው። ብዙ ጊዜ ይጠፋኛል ስሙ። ዴች ገዳ ነው። አዎ ዴች ገዳ። እዛ ፉድ ኮርት ነበረ። አሁን ስሟን ከጠራው ታውቋታላችሁ። ባሏ ደግሞ በጣም ይታወቃል በእኛ በወንጌላውያን አማኞች አብያተ ክርስቲያን። ዴች ገዳ ልክ ነው። በእኛ በወንጌላውያን አማኞች አብያተ ክርስቲያናት ውስጥ በጣም ይታወቃል ባለቤቷ። እሷ በሰው ታማኝ ኃላፊ ይፈልጋለሁ ብላ ሰው ጠቁሞኝ ነው ብላ እሷ አገኘችኝ። እሷ ጋር ሄድኩኝ። እዛም ሄድን፣ በጽድቅ ጉዳይ ተጣላና ከዛ አሁንም እዛ ደግሞ ሳንስማማ ቀረን።
በጽድቅ ጉዳይ የተጣላኋት ሰራተኞችን ደሞዝ ያላግባብ ስትቆርጥባቸው ማለት ነው። እኔ ምስክር ስለሆንኩኝ በሰራተኞቹና በእሷ መካከል ኃላፊ ስለሆንኩኝ ያላግባብ ትቆርጥባቸው ነበር። እንዲህ አይነት አንቺ እህቴ በጌታ 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 ዝቅ 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 ሽብሸባ ብቻ ጽድቅ የለም። በአመፅ የድሆችን ገንዘብ የሚዘርፉ ንስሐ ነው መግባት ያለባችሁ። የሰራተኞቻችሁን ደሞዝ እየቆረጣችሁ ለጌታ ለጌታ አትበይ። ቸርች ስትመጪ እንትናት ወይ ቺህት ምናምን ነገር ብለን እንድንል ማለት ነው። እግዚአብሔርን ፍሩ። ተጣላኋት ወጣሁ። መጨረሻ ላይ በቃ ቅሌንም ጨርቄንም ነቅዬ የወጣሁበት መጨረሻ እንትን መጣሁኝ እዚህ ቦሌ ድልድይ ጋር ፎቶ እንደሰን ነበረ በወቅቱ እዛ አካባቢ ላይ አሁን አንስቶት እንደሆነ አይደል፣ ቦሌ ድልድይ ጋር ማለት ነው። እዛ ጋር አንድ ካፌና ሬስቶራንት በኃላፊነት አደራጅልኝ ብሎ ቀጠሩኝ። እዛ ደግሞ ስቀጠርልህ አሁን የሚሄድኩበት ቤት ኦርቶዶክስ አማኝ ነው። እኔ ሃይማኖት እየመረጥኩ አልሄድም። ጉረኛ እንዳትሉኝ፣ በስራዬ የተመሰገንኩ ሰው ነኝ። እያፈላለጉ ጠሩኝ፣ ሄድኩ እና ስራዬን በታማኝነት ነው የምሰራው። እስላም ቤት ልቀጠር፣ ኦርቶዶክስን ቤት ልቀጠር፣ የትኛውን ቦታ ልቀጠር፣ በኃላፊነት በተቀጠርኩበት ቦታ እሰራለሁ። እዛም በስራዬ እንትን እያልኩኝ የሻይና የምናምን ጊዜ ያለን አይደል፣ የምሳ የቁርስ ጊዜ። በዛ ቦታ ላይ ከዕለታት አንድ ቀን የሆነ አንድ ሙስሊም መሰከርኩለትና ጌታን ተቀበለ። በሄድክበት ቦታ አትተውም እንዳንተ ሰውዬ ኤርሚያስ አትተውም እንዴ? አልተውም ስልህ የእግዚአብሔር ልጆች አይተውም እንዴ? አይተውም። እና ሙስሊም ነው መሰከርኩለት፣ ጌታን ተቀበለ። ከላይ ላይና ታች ያለው እንደ ፎቅ ነው። አይ ቲንክ እነኚህ በረድፍ ላይ ድልድዩ ስር የተሰሩት ቤቶች የማህበር ቤቶች ምናምን ነገር ይመስላሉ። ከላይኛው ክፍል ላይ ነው አንበርክኬ ጌታ እንዲቀበል እያደረኩት እያለው ማ ቢመጣ ጥሩ ነው ባለቤቱ ጌታ ደግሞ እዚህ እፈልጋለሁ እያለኝ ብዙ ጊዜ ጠራኝ ነበር እና ባለቤቱ መጣ። እኔ ከዚህ በፊትም ሰምቼብህ ነበረ ኤርሚያስ፣ በስራ በጣም የተመሰገንክ ነህ፣ ግን ቤቱን የሃይማኖት ቤት መስበኪያ እኮ አደረግከው። እኔ እኮ ስራ እንድትሰራልኝ ነው የቀጠርኩ እንጂ ሰራተኛውን ሁሉ እየሰበክ ፔንቴ እንድታደርገው አይደለም አለኝ። እና እንደዚህ ሲያወራኝ ዝም ብሎ ለስለሳ አይደል ብሎ አይደለም ያወራው፣ ተበሳጭቶ ነው፣ ተናዶ። አይ ይሄ እኮ ስራውን የሚበድል ምንም ነገር የለም፣ የቁርስና የምሳ ሰዓታችን ላይ ነው ይሄንን በረፍት ጊዜን የተጠቀምኩትኝ ብዬ ስል አይ በቃ አንተ የሃይማኖት ሰባኪ ነህ እንጂ ለካ እንደ ስራህ አይደለም፣ ጠባሄም አላለኝም። ምን አርኩና ጠባሄ እንዴ? ጌታ ኢየሱስ ምስክር እኮ ነው አወራችሁ። በቃ ከዛ በኋላ አይ ዶንት ኖ ቤዛ ኢንተርናሽናል ቸርች ዛ ቲኬ ህንፃ 8ኛ ፍሎር ላይ ነበር። አንድ ነጭ ጋብዘው ከውጭ ሀገር መጥቶ ፓስተር ዘሩ በጣም ነው የምወደው ሳሌ ምናምን ነገር አንዳንዬ እዛ ነው ያለው ቤዛ ኢንተርናሽናል ቸርች ማለት ነው። እነ ዶክተር ቤተ ያቀኛል ባካል ያቆኛል እህቴ ሶፊ ባለቤቱ እና እዛ አንድ ነጭ ጋብዘው አምጥተው በጣም ነበር ይሰብክ የነበረው እና በየመካከል የሚናገራት ነገር በጣም ውጣ ይልሃል እግዚአብሔር፣ አንተ ሰው ለወንጌል ይፈልግሃል እያለ ስም ነው ያልጠራው። በትርጉም ነው ውጣ ይልሃል፣ ብዙ ምልክቶችን አሳይቷል እግዚአብሔር ብሎ ስለኔ ነው የሚያወራው። ምን አለፋ በቃ ጌታ ስለኔ ነው የሚያወራው በዛ ሰውዬ በኩል። ይታይ ከዛም ከስራ ቦታ ተባረረ ያለው ገና ስራ በመፈለግ ላይ ነው ያለሁትኝ። ሳንቲም እና ቴንጌ የለም፣ ባዶ የናጨብጭቤ ኢየሱስን ተከተልኩት። አላሳፈረኝም የኔ ጌታ። ምን ልላችሁ ፈልጌ ነው ወንድሞች እናቶች፣ በሄዳንበት ቦታ ሁሉ ስለ ጌታ ስለ ኢየሱስ ክርስቶስ ሞትና ትንሣኤ ብሎም አዳኝነት ለሕዝብና ለአሕዛብ እንሰብካለን። በዚህ እንደ ክፉ አድራጊ እስክትታሰር ድረስ መከራን ተቀበል ብሎታልና ምንም አይነት ነገር ቢመጣ ከጌታ ፍቅርና ስለሱ
በጎነት ከመመስከር ልንቆጠብ አይገባም ነው ብዬ የምላችሁ። የጴንጤ ወጉ ይሄ ነው። ቦታ አለው የሚባል ነገር የለም። ለሰዎች ሁሉ ዘመን አልቋል። አጭር ዘመን ላይ ነው ያለነው። ይሄ የወንጌል እውነት መሰበክ አለበት ብለን እንላለን። ጸጋ ይብዛላችሁ። ዓላማው ይሄ ነው። አንደኛ ስለ እህታችን በአላት ታዋቂነት ሳትያዝ መናገሯ የሚያበረታታ ነው። በጣም ነው ደስ ያለኝ። እኔ በቃ እንደዚህ አይነት ሰዎች እኔ በቃ የጻድቃንም ሞት ልሙት ብሎ ያለው አይነት ማለት ነው በለዓም። እንደዚህ አይነት ሰዎች በቃ በጣም ደስ ይሉኛል። የእግዚአብሔር ወንዶችና ሴት ስለ ኢየሱስ የማያፍር ትውልድ በቃ ወይ በቃ ያን ሰው እኔ ደግሞ አላፍርበት። ምንም የሚያሳፍር ነገር ቢኖረው ብዙ ድካም እንኳን ሰው ቢኖረው ስለ ኢየሱስ አለማፈሩ አያት አይደል እዛ ያለችዋ እንዴት ኢየሱስን ሲነገር ጌታን ተቀበሉ ብላ ስትል እህታችን ምን አይነት ማፈሪያ ናት? እንዴት እንደዚህ አይነት ነውር ነገር ይደረጋል ብሎ የሚል አይነት መልእክት አዘል የሆነ ነገር ያሳየችውን ሴት አይታችኋል። ባለ መስቀሏ ነኝ ብላ የምትል ማለት ነው። የጥጦስ ወይ የዳክራስ የተባለው መስቀል ነው። አይ ቲንክ ጥጦስና ዳክራስ ይባላሉ ብላ ትላለች ኦርቶዶክስ። በጌታ ግራና ቀኝ የተሰቀሉት ማለት ነው። በህይወታችሁ ፕላትፎርም ስለሆነ ሁላችሁም ለመልካም እንድትጠቀሙበት እላለሁ። በመቀጠል 27 እጩዎች አሉ አይደል? ዛሬ 27 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይህንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። ኋላ ከሆነ የምትሄዱት ወደ ፊት እፍረቷን ይኸውልህ። እችንም ያት ጀመራቸው እንግዲህ ጀመራቸው እነሱ ማለት ያው እንተፍረት የላቸው በቃ ገና እኮ ስሙን አልጠራችሁም። ገና መናገር ስትጀምር ዓለም አይኗንም አፏንም ትይዛለች ማለት ነው። ዙም አድርገህ ስታይ አይ ቲንክ ጥቁር ክር ግብዳ የሚያክል ክር አንገቷ ላይ ያለ ይመስላል። ባለ ማህተቧ ባለ ነጠላዋ ናት። ወይ ህይወታችሁን መክሊት ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ። እቺ ናት አለ። ይሄ ነው ሃይማኖተኝነት ማለት ይሄ ነው። እኛ ደንግጠን በኢየሱስ ስም ብለን እንደምንለው እነሱ ጋር ስብሐት ለአብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ተብሎ እንደሚባል ማለት ነው። ኧረ እኔ በዚህ ጉዳይ እሷ ስትናገር ማለትም አይኔን ልሸፍን ምንም የምናገረውም ነገር የለም። አፌንም አብሬ አይኔንም አፌንም ልሸፍን። ለምን ሙሉ በሙሉ ማቅ አትለብስም? ባለማህተቦቹ እንደዚህ ናቸው። በኢየሱስ ያፍራሉ። እዚህ ጋር ደግሞ የለኝ። ቆይ እቺን ግልብጥ ዓለም የለኝ ብራዘር ጩኸቱና ፉጨቱን ታያለህ። ማስ ይባል አንድ የማያድን ተራ ስም ሲጠራ ማርያም ማለት ተራ ስም ነው። ጌታ የኢየሱስ ምስክር ነው። የጌታችን እናት እንወዳታለን። ማርያም ብሎ የሚል ስም ምን አይነት ስም ነው? ተራ ስም ነው። ተራ ስም ማለት ማናቸውም ሲጠሩ ከሷ በፊት የተጠሩበት በጣም ከ6 ከ7 በላይ ማርያሞች አሉ። ከሷም ጋር ጭምር እሷ በነበረችበትም ዘመን የነበሩት እነ መግደላዊት ማርያም አሉ። የሙሴት ማርያም አለች። በጣም ብዙ ማርያሞች አሉ። ተራ ስም ነው ብራዘር። ላንቃ እስኪላቀቅ ድረስ ማርያም ብለህ ብትል የፈሰሰ ውሃ አታቀናም። በእግዚአብሔር መንግስት ውስጥ መብታቸው ነው ግን መጥራት ግን
ሚዛኑን ይልኝ ቆይ ሚዛኑን ይልኝ ልብ በሉ። እሷ ጌታን ተቀበሉ ብላ ስላለች ነው በንዴት ነው ወጥቶ ቲክታከሩ በንዴት ወጥቶ ስሟን እጠራለሁ ምናምን ነገር እኔ አላፍርባትም ምናምን ነገር። ማርያም ብሎ የሚል ስም የሚያሳፍር እንጂ የሚያስመካ ስም አይደለም ብራዘር። የጌታን ስም የሚጠራ ነው አያፍርም ተብሎ የተጻፈው በመጽሐፉ ግልጽ ነው። ማርያም ብለህ ብትል በቃ አንድ ተራ ስም ነው የጠራው። አንድ ተራ ስም ማዳን የሌለው ሞገስ የሌለው ኃይል የሌለው ስም ማለት ነው። ከስሞች ሁሉ በላይ ያልሆነ ስም ማለት ነው። ከስሞች ሁሉ በላይ የሆነ ስም ሲጠራ ነጠላቸውን አፋቸው ላይ ይሸፍናሉ፣ አፋቸውን ይይዛሉ። እቺን ዓለም ጢቅ ብለህ ብዬባት ነው የማልፈው በጌታ ጸጋ። በእውነት ይህንን የረከሰ ዓለም እኮ አልኩ ጢቅ ብለንባት ነው ልናልፈው የሚገባው። ሰዎቹ ላይ እነሱ ላይ አይደሉም፣ ሲስተሟ ላይና ያላቸው ነገር ዛሬም ቢሆን እኮ አልኩ ኢየሱስን ሰቅለውታል ገለውታል ከተባሉት ባልተናነሰ የሃይማኖት ቤት ነው የሚሰቀለው። እና ጮኸቱን አሳይቼዋለሁ። ኦኬ መብታቸው ነው እንደ ሃይማኖት። አሁን ይሄም ወንድም እንደዚህ ብሎ ማርያም ማርያም ብሎ መጥራቱ መብቱ ነው። ግን የጠራው ስም የሚያድን ስም አይደለም። የጠራው ስም እዛ ጋር ለሚንጫጫ ህዝብ ምንም ለህይወቱ የሚጠቅም ጎደሎን የሚሞላ በሽታውን የሚፈውስ ተአምራትን የሚያደርግ ስም አይደለም የተጠራው። አንድ ተራ ስም ነው የተጠራው። ማርያም ብሎ የሚለው ስም ተራ ስም ነው። ኢየሱስ ብሎ የሚለው ሰው ግን ተራ ስም ግን አይደለም። የሽዋ ብሎ የሚለው ስም ግን ተራ ስም አይደለም። ሞገስ ያለው ስም ነው። ኃይል ያለው ስም ነው። ማዳን ያለው ስም ነው። ጥበብ ያለው ስም ነው። ስሙ ከስሞች ሁሉ በላይ የሆነ ስም ነው። ስሙ ከስሞች ሁሉ በላይ የሆነ ምንድነው አልኩ? ስም ነው። ይኸውልህ እዚህ ጋር አሁን እንግዲህ እዚህ ጋር ብራዘር እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይህንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። ማርያም ልብ በል አሁን ይሄኛውም ወጣት እኔ እውነቱን ልንገራችሁ በኢትዮጵያ ምድር ላይ ስሙ አብዝቶ ሲጠራ የሚቃወሙ ሌሎች የሉም ብዬ ብልም ሌሎች የለበትም ብዬ ባልልም የኦርቶዶክስ እምነት ተከታዮች የሆኑ ሰዎች ግን ምዕመኖቻቸው ህዝቡ የዋው ህዝብ ይህ ስም በሚጠራበት ቦታ ሁሉ ወይ አላግጡ ወይ አሹፉ ወይ ደብድቧቸው ወይ ስደቧቸው ብለው እንዳደራጇቸው በደንብ አፌ ሞልቼ ይናገራሉ። ከሚያደርጉት ድርጊት የተነሳ ማለት ነው። ኦኬ የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ አልቻረ መጨረሻ ላይ እህታችን እንዳልች ይልኝ ልጅ ጌታችን ኢየሱስ ክርስቶስ ነው። ማርያም አሜን አላለም። አየው አሁን ይሄኛው ባለ ስዕል ባለ ካርቶን አሜን አላለም። ዝም ብለዋ ላይ ሲደንስባት የሚውል ስዕል ከጨምዳጅና ከቀዳጅ እጅ ራሷን ልታድን የማትችል ስዕል ያው በባለፈው ቀብሬዋለሁ ላይነሳ ማለት ነው። በእግዚአብሔር ጸጋ የስዕል ሰንኮፉን ነው መድኃኔዓለም የነቀለላቸው በረኛው በኩል እና ወደዚህ ዞረለ አሜን አላለም። አየህ ስሙን ምን ያህል እንደሚጠሉት አያችሁ። እዩ አሁን ይሄ ኦርቶዶክስ እምነት ተከታይ ነው። ክሩን አወጣ መስቀሉ ምናምን ነገር አሳየ። መስቀሉ የጌታ ይመስላል አይደለም፣ የሽፍቶቹ ነው። የሽፍቶቹ የጌታ መስቀል የማይተሰቀለበት ከሆነ ጌታ ሲጠራ ባለ ካርቶኑን አሳየ ማለት ነው። እሷ ጌታን አሳየች፣ ባለ ካርቶን ደግሞ ካርቶኑን እዩልኝ። ካርቶን
በቀለም ያበደ ካርቶን እያየኸው ነው። በጠዋት በነጋ የምደፋለት እያለ ነው። አሜን አላሉም። አያችሁት? አሜን አላለም። ለምን? ኢየሱስ ክርስቶስን አይወዱትም። እና ወደ ባለ ካርቶኑ እንሄድ። ከናቃችሁትም ደግሞ እንደዛው የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። ማርያም 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 ስሟን እጠራለሁ ሁሌ። አንቺ የምትጠሪውን ኢየሱስ ክርስቶስን እኛ አንፈልገውም። እኛ ካርቶናችን በሰላም ውላ ትግባ ነው። ማንን ያሳዩት? እነሱም ካርቶናቸውን። ይሄኛው ልጅ አሁን ካርቶን ነው እዚህ ጋር ያሳዩት። እህታችንስ ጌታን እና አንዲት የታዘበች ሴት አይ ቲንክ ነገሩን ያየችው ድብልቅልቁን አወጣችሁ ብላ ያለችው የእሷን ላሳይና እቺት እንዳለች ማስተዋልማ ጋይስ አናጋችሁ እኮ ሰው እንዳለ ኮመንቱ ሙሉ ኮመንቱ ልንገራችሁ ቤተሰብ ሙሉ 60 ምናምን ሺህ በአርት ቲቪ ላይ ቁጭ ብሎ ፕሮግራሙን እያየ ነበረ። ምኑን እንደሆነ አላውቅም ጋይስ። ወጥ ቀጥታ ጌታን ተቀበሉ አለቻቸው። ሙሉ ኮመንቱ መንጫጫት ተጀመረ ጋይስ። ሃይማኖት ግቢ የሆነ ነገር የተነሳ ነው የሚመስለው በኮመንት አዶናይ ዩቲ አዶናይ የሚለው ነገር ተቀየረና ኢየሱስ ድንግል ማርያም ኢየሱስ ድንግል ማርያም ሆነ። ቤተሰብ እንዳለ እኔ ምን ጀመሩ እነዚህ ሰዎች? ትዝ ሲለኝ ለካስ ማስተዋልነት የጀመረቻቸው እንደው ማስተዋል ግን አንድ ጥያቄ ልጠይቅሽ። በነገራችን ላይ ሁሌም የእግዚአብሔርን ስም ለመጥራት ወይም ደግሞ ስለ እግዚአብሔር ለመመስከር ቦታ አቅጣጫ ምንም አያስፈልግም። የትኛውን ቦታ ስለ እግዚአብሔር መናገር መመስከር አለብን። እውነት ነው። ግን እኮ ማስተዋል አንቺ እንደዚህ አይነት ቦታ ላይ የምትናገሪበት ታይም አልነበረም። አሁን መክረሽ አንደኛ ነገር ልሸልሚ ነው የሄድሽው። ሽልማትሽን ሰተሽ ነው መውረድ ያለብሽ እንጂ ሌላ ነገር ማስተላለፍ አልነበረብሽም። እንደዚህ አይነት ረብሻ እንደሚያስነሳና ብጥብጥ እንደው ዩቲና ዶነ የሚለው ኮመንት ተሆና እኔ ግን ያልገባኝ ነገር ቤተሰብ እሷ ሳለች በጣም ያሳቀኝን ነገር ደግሞ ልንገራችሁ። በጣም ይሳቀኝ። ወይት እናንተም አምላካችሁን ጥሩ እኔም አምላኬን እጠራለሁ ብሎ ያለው ቴስባዩ ገላድ ከገላር ቴስቢ የወጣው ነቢይ እናንተም የሚያድናችሁን ጥሩ እኔም አዳኙን እጠራለሁ ነው። በቃ እህታችን ማስተዋል አዳኙን ጠራች፣ እነሱም አዳኛቸውን ጠሩ። አሁን ሁለቱ ስሞች ከተባለ ሁለቱ ስሞች ይነጋገሩ። ኦኬ፣ ሁለቱ ስሞች ይነጋገሩ። ይሄን ኮሜንት ጻፉልኝ የምትጽፉ ሰዎች። ማርያም ወድቃ የምትሰግድለት ኢየሱስ ክርስቶስ ብላችሁ በሉት። ማርያም ወድቃ የምትሰግድለት ስም ኢየሱስ ክርስቶስ እያላችሁ ጻፉ። ኢየሱስ ለማርያም ስም ወድቆ አይሰግድም። ማርያም ግን ለኢየሱስ ስም ወድቃ ትሰግዳለች፣ ደግሞ ታመልከዋለች። ጻፉት። አሁን ቦታውን ለባለቤቱ ነው የምንመልሰው። ይሄ ትከርሻ ያለካካሃትን ማርያም አውርጄ እግሩ ስር ቁጭ አደርግላለሁ። እግሩ ስር የሚገባት ስፍራ እግሩ ስር ነው። ምክንያቱም ወርሺፕ ስለምታደርገው ማለት ነው። የጌታችን እናት ማርያም ኢየሱስ ተብሎ ሲባል እሷ ቁጭ ብላ የሚራገብላት ለዚህ ስም የማትሰግድ ይህንን ጌታ የማታመልክ እንዳይመስልን። ማርያም ወድቃ የምትሰግድለት ስም ኢየሱስ ብላችሁ አንድ ሰው የጻፈው ከዛ ፖስት አድርጉት። ይህንን በሶሻል ሚዲያ ውስጥ እንደው ምንድነው የሚባለው አለ አይደል? እንደ ካምፔን ነገር ተደርጎ ቢደረግ በጣም ደስ ይለኛል። ትልቅ ስም ማነው ትልቅ ስፍራ ተሰጥቶት ማለት ነው። ማርያም ቅድስት ድንግል ማርያም ወድቃ የምትሰግድለት ስምና ጌታ ኢየሱስ ይባላል። በቃ ልካችሁን ወቁ። ልክ ማወቅ ጥሩ ነው። የጌታችን እናት ማርያም እኛ የምናውቃት ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል ብላ ብርታቱን ተናግራለች። በክንዱ ኃይልን አድርጓል ብላ የክንዱን ኃይል ተናግራለች። ትዕቢተኞችን በልባቸው ሐሳብ በትኗል፣ ገዢዎችን ከዙፋናቸው አዋርዷል ብላ ተናግራለች። ማርያም ምን ምትልለት አልኩ? ኢየሱስ ክርስቶስ የሚለው ስም
ማርያም ወድቃ የምትሰግድለት መላእክት ወድቀው የሚሰግዱለት በጌትነቱ ዙፋን ፊት ወደውና ፈቅደው የሚያመልኩት ወድቀው የሚሰግዱለት አንሰግድም ብለው ያሉትን ሁሉ ጭምር ጠላቶቹን የእግር መረገጫ አስካርግል ድረስ በቀኝ ተቀመጥ ተብሎ የተባለ ስም ነው። ኦኬ ማርያም ወድቃ የምትሰግድለት ስም ኢየሱስ። ይሄን በደንብ አጥለቅልቁት ወንድሞች እና እህቶች። አዎ ላንቃው እስኪላቀቅ ድረስ የአገሬ ህዝብ ቢጮህ በስሜት ተነርቶ እንጂ የፈሰሰ ውሃ የማያቀና ስም ነው። ማርያም ማርያም ብለህ ብትል ስትጠራ ብትል የፈሰሰ ውሃ አታቀናም። በማርያም ስም ተአምራት አታደርግም፣ ተደርጎም አይታወቅም። በስሟ ተአምራት ይደረጋል አለን። በስሙ ነው ተአምራት የሚደረግ የነበረው። በስሟ አጋንንት አይወጣም፣ በስሙ ነው አጋንንት የሚወጣው። በስሟ ተአምራት አይደረግም፣ በስሙ ነው ተአምራትን ያደረጉት። በስሟ በሽተኛ አልተፈወሰም፣ በስሙ ነው በሽተኛ የተፈወሱት። ኦኬ በስሟ ንስሐና የኃጢአት ይቅርታ አልተሰበከም፣ በስሙ ነው ንስሐና የኃጢአት ይቅርታ የተሰበከው። ኃይል ያለው ስም ነው፣ ስልጣን ያለው ስም ነው፣ ሞገስ ያለው ስም ነው። ገናንነት ለሱ ነው፣ ክብር ለሱ ነው። ማን ይባላል? ኢየሱስ። ሌሎቹን እግሮቹ ስር አስቀምጥልሃለሁ። ትከርሻ አለካክተህ እሱ ከሷ እሷ ከሱ ምናምን ነገር ብለህ ያልከው ቦታው እዚህ ትውልድ ፊት ቦታቸው እዛው። ማርያም ስፍራዋ የት ነው? ልታመልከውና ወድቃ ልትሰግድለት ኢየሱስ እግር ስር ነው። ሚካኤል፣ ሱራፌል፣ ኪሩቤል አልከኝ እንደ ቅጠል ረግፈው በዙፋኑ ፊት ነው ያሉት። ኦኬ ወንድሜ፣ አራቱ እንስሶች ምናምን ነገር ብለህ አልከኝ የፈለግከውን የምትጠራውን ጥራ አልኩ። አንድ የተረፈ ፍጥረት የለም። ቆይ ስፍራቸው ላሳይና ለእህቶቼ ልስጥ። እንዲህ ናትና ይላሉ የኢትዮጵያ እናቶች፣ መጽሐፍቱን ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃል፣ ታርዳሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝቡም ሁሉ ሰዎችን ዋይተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረካቸው፣ በምድርም ላይ ይነግሳሉ እያሉ አዲሱን ቅኔ ይዘምሩላቸዋል ይላል አይልም? ይዘምራሉ። ይዘምሩላቸዋል የሚባል የለም። አየሁም በዙፋኑና በእንስሶቹ በሽማግሌዎቹ ዙሪያ የብዙ መላእክትን ድምፅ ሰማው። ቁጥራቸውም አላፍ ጊዜ አላፍና ሺህ ጊዜ ሺህ ነበረ እና በታላቅም ድምፅ እየጮሁ ክብር ለእናትና ለልጁ ለመድኃኔዓለምና ለእመቤቴ አሉ ይላል አይሉም? አይሉም፣ አይገባትምና አይሉም እኮ ነው የምልህ። ክብር በታላቅም ድምፅ እየጮሁ በእውነት ክብር ለጌታችንም እንደዚሁም ለጻድቃኑ ለሰማዕታቱ ሁሉ ጭምር ይሁን አሉ። እዛ ብራዘር እዛ በማስ የምታመሰግነው በማስ የምትዘምርለት የለም። ምን አሉ ታዲያ? በታላቅም ድምፅ አሉ። እነማ? እዚህ ያያቸው አላፍ ጊዜ አላፍ ሺህ ጊዜ ሺህ አራቱ እንስሶች 24ቱ ሽማግሌዎች 40ቱ እንስሳት ይባላሉ። አራቱ እንስሶች የተባሉት 40ቱ እንስሳት መንፈሳውያን እያልን ቀድስ የነበረው ማለት ነው። እነዚህ 40ቱ እንስሳት አራቱ እንስሶች ሃሌሉያ በሽማግሌዎቹ ዙሪያ የብዙ መላእክትን ድምፅ ሰማው። ቁጥራቸውም አላፍ ጊዜ አላፍና ሺህ ጊዜ ሺህ ነበረ። ምን ይሉ ይሆን? ምን ይሉ ይሆን? በታላቅም ድምፅ በታላቅ ድምፅ። አየህ፣ ጴንጤ በታላቅ ድምፅ የአምላካችን የእግዚአብሔርን አዳኝነትና የኢየሱስን ጌትነት የምናገረው ለዚህ ነው። በታላቅም ድምፅ የታረደው በግ ከእናቱና በእውነት ከዘመዶቹ ጋር ሁሉ ጭምር ይላል አይልም? በታላቅም ድምፅ አሉ የታረደው በግ ኃይልና ባለጠግነት ብርታትና ጥበብና ብርታትም ክብርም ምስጋናም ሊቀበል ይገባዋል። በተናጠል አየህ፣ በተናጠል ከአብና ከመንፈስ ቅዱስ ጋር ለሱ ነው ክብር። አብን ስታከብር ወልድን ነው የምታከብረው። ወልድን ስታከብር መንፈስ ቅዱስና አብን ነው የምታከብረው። መንፈስ ቅዱስን ስታከብር አብና ወልድን ነው የምታከብረው። በስላሴ መንግስት ውስጥ በመለኮት በስልጣን ባገዛዝ አንድ ናቸውና ማለት ነው። ኢየሱስን ስታከብረው በተለየ አካሉ አብ ፊቱ አይጠቁርም፣ መንፈስ ቅዱስ አይበሳጭም። ሃሌሉያ ይገባዋል። ቴንክ ዩ
ይሄንን ዮሐንስ በጻፈበት ጊዜ ማርያም ሞታለች፣ በስጋ የለችም። ይቅርታ ታዝበው ቁጭ ብለው የሚሰሙ ይመስላል ወይ እሷም እናቷ ነች እኮ ለእናቱም እስኪ አንዴ እስኪ ማህበረ መላእክት አንዴ ብሎ ሚካኤል እስኪ አንዴ ወደ እናቱ ዙሩ። አሁን ደግሞ አንዴ ወደ እናቱ ዙሩና ለሷ የሚገባሻል ብለን በላት ይላል። አይገባትም። የተገባው የታረደው በግ ነው። የተገባውና የሚገባው የታረደው በግ ነው። ቤዛ የሆነው ነው የሚገባው። ማተሙን የፈታው ነው የሚገባው። መጽሐፉን የገለጠው ነው የሚገባው። እንዲህ ዝም ብሎ ለማንም ቸፕ እሰይ ለመቤቴ ለወላዲት የሚባል የለም። ሰማይ እንዲህ አይነት ነገር አያውቅም። ይኸው ነው ተጠጣዋል አልኩ። ይሄን የጽድቅ እውነት። ከዛስ መላእክትን ሰሙና በሰማይና በምድር ከምድር በታች በባህር ውስጥ ያለ ፍጥረት ሁሉ በባህር ውስጥ የሚኖርና አሳ እነ ዶልፊን እነ ሻርክ ማለት ነው። ዮሐንስ ያላየው ነገር የለም። እግዚአብሔር ሲገልጥልህ በሙሉ ነው የሚያሳይ። እነዚህም ሁሉ ኦኬ፣ እነሱ ደግሞ ለእናቱ ነው አይደል? ያው እሷ ከምድር ነበረችና ለእናቱ ሁሉ ይሰጧት ይሆን? እስቲ እናያለን። በእርሱ ውስጥ ያለ ሁሉ በሰማይና በምድር በባህር ውስጥ ያለ ፍጥረት ሁሉ ማለት ነው በረከትና ክብር ምስጋናም ኃይል ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጡት ለእናቱና ለልጁ የለም። የብላይ እንጅር የለም። በዙፋኑ ላይ ለተቀመጠው ለበጉ ሃሌሉያ፣ ለበጉ ለእግዚአብሔር ልጅ ለዳዊት ልጅ ማህተቡን ለፈታው ሞትና መውጊያውን ለዘላለም ለሰበረው ድል ለነሳው ለእግዚአብሔር ልጅ ለዳዊት ልጅ ክብር ይሁንለት ሲሉ ሰማው ይላል። አለቀ። አራቱ እንስሶች ደግሞ አሜን። ቅድም የሰገዱት መጀመሪያ ያሉት አሁን ደግሞ አሜን አሉ። እነዛ ልዩ ፍጥረታት አሉ። ሽማግሌዎቹስ ወድቀው ሰገዱ። ለማ ለበጉ። ማርያምም ወድቃ ከሚሰግዱለት መካከል ነው። ማርያምም ወድቀው ከሚሰግዱለት መካከል፣ ምክንያቱም እሷ በሰማይ በምድርም ትኖራል ነበር። አዎ ከዚህ ፍጥረታት ውስጥ ናት። በሰማይና በምድር ከምድርም በታች በባህር ውስጥ በሰማይና በምድር የሚኖሩ በሰማይ መላእክት አሉ፣ በምድር የሰው ልጆች አሉ። ከምድር በታች ደግሞ በባህር ውስጥ አሳዎች፣ ዶልፊን እና የአሳ ዝርያዎች አሉ፣ የተለያየ መልክ ያላቸው። ሰየኔ ንጉሱ ብቻ ኢየሱስ ብቻ ኢየሱስ ድመቅ ከበ ሌሎቹስ በየተናጠል ተሰልፈው ለማሰገዱ ይላል ለበጉ ይሁን ሲሉ ሰማው። ወድቀውም ሰገዱለት። ሽማግሌዎቹም ወድቀው ሰገዱለት። ማርያምም ለዚህ ለገናናው ለእግዚአብሔር ልጅ ለኢየሱስ ለጌታዋ ወድቃ የምትሰግድ እንጂ ከሱ እኩል የእሷ ስም የሚጠራበት አንዳችም ምክንያት የለም። ብራዘር ለምን ብለህ ትጠራዋለህ? እናቱ ናት። አዎ በቃ የጌታ እናት ናት። አለቀ። ለፈውስ አትጠራትም። ስሟ ፈዋሽ አይደል። ለትድግና አትጠራትም። ታዳጊ አይደለችም። ግልጽ አይደለም ወይ? ይሰመርበት አልኩህ። ይሰመርበት። ወረቀት ላይ ብቻ ሳይሆን ህሊናህ ላይ። ለምን ብለህ ትጠራታለህ? ማርያም ብለህ ማለት ኢየሱስ ተብሎ ሲባል አፋቸውን ይይዛሉ፣ ያፍራሉ። ሞት ይደንግጥ፣ ቀላያት ይሰንጠቁ፣ የምድር ዳርቻዎች ሁሉ ከጫፍ እስከ ጫፍ እርዝኩዌክ ቢነሳ መሬት ትናወጥ፣ የታላላቆች ልብ ይራድ፣ የሰይጣን መንግስት ይደንግጥ። ኢየሱስ የሚል ስም ታላቅ ገናና የተፈራ የተመሰገነ ቅዱስ ስም ነው።
ከስሙ ጋራ ልታነጻጽረው የምችል የማንም ስም የለም። የማርያም ስም ኢየሱስ ብሎ የሚለው እግር ስር ወድቆ የሚሰግድ ስም ነው። አንድ ተራ ስም ነው። ማርያም ማለት አንድ ተራ ስም ነው። አንድ ተራ ስም ነው። ማርያም ማለት ኃይል የሌለው ጥበብ የሌለው አንድ ተራ ስም ነው። ኢየሱስ ማለት ግን ታያል ፍጥረታት ሁሉ በሙሉ ምን የቀረ ፍጥረት አለ? ምን የቀረ ፍጥረት አለ? ይሄ በእኛ ቤት ውድ ነው። ይሄ በእኔ ህይወት ውስጥ ውድ ነው። ያው ለጠዋት ተነስቼ ቁርሴን እንኳን አልበላሁም። በእኔ ቤት ውድ ነው። በእኛ በጴንጤዎች ቤት በህይወታችን ውድ ነው። የአይናችን ማረፊያ አንደበታችን ሲከፈት በየትኛውም ቦታ ላይ በጊዜውም ያለ ጊዜውም በበጋ በክረምት በየትኛውም ቦታ ላይ መድረኮች ብናገኝ ቢሰጠን ምንም ነገር ይባል የምንናገረው ኑ እወቁልን ብለን የምናስተዋውቀው ውዳችን ነው ኢየሱስ። ዝርግፍ ጌጣችን ነው ኢየሱስ። የዘላለም መሰማሪያችን ነው ኢየሱስ። ስሙን ጠርተን የዳንበት ቅዱስ ስም ነው። ስሙን ጠርተን ከሞት የተሻገርንበት ቅዱስ ስም ነው። ስሙን ጠርተን የክፉ የመናፍስትን ኃይላት ያሸነፍንበት ቅዱስ ስም ነው። ስሙን ለዘላለም የማምለጫ ዓለታችን ነው። የእግዚአብሔር ስም የጸና ግንብ ነው። ጻድቅም ሮጦ ወደ እርሱ ከፍ ከፍ ይላል ብሎ እንዳለ ወደ እሱ ሮጠን ከፍ ከፍ ያለበት ስም ነው ኢየሱስ ክርስቶስ ጌታዬ። ጴንጤ ቤት ይሄ ውድ ስም ነው። ውድ ስም ነው። አናጋችሁ እኮ አለች። እሰይ አናጋችሁ አላለች? ሜስሊ ንግግር ምን ሆነሽ ነው? ማናጋት ምን ይመጣ? ይናጋ እንጂ ማስተዋልማ ጋይስ አናጋችሁ እኮ ሰው እንዳለ ኮመንቱ ሙሉ ኮመንቱ ልንገራችሁ ቤተሰብ ሙሉ 60 ምናምን ሺህ በአርት ቲቪ ላይ ቁጭ ብሎ ፕሮግራሙን እያየ ነበር እና ምኑን እንደሆነ አላውቅም ጋይስ። ወጥ ቀጥታ ጌታን ተቀበሉ አለች። ቴንኪዩ ሙሉ ኮመንቱ ይሄ ትውልድ ደስ ብሎ ኢኮኖሚ ስቃ ወንድሜ ጌታን ተቀበሉ። በቃ ከተቀበለ ይቀበላል፣ ካልተቀበለ አይቀበልም። በግድ አይደለም ተቀበሉ ብላ ጌታን ተቀበሉ ብላ ማለት አናጋችሁ፣ በጠበጠችሁ፣ በጠበጡን፣ አመሱን፣ እንቆሉን ይላል እንዴ 60 ሺህ ህዝብ እየተከታተለ ኮሜንቱ ወዲያውኑ በቃ ለምን ማን ነው? እስላሞች አይደሉም ይሄንን ተቃውሞ እንትን ያሉት፣ እነሱ ይወዱታል እያልኩ አይደለም። ባለማህተቦቹ ናቸው። ባለማህተቦቹ ጋር ኢየሱስ ብለህ ጠንከር ብለህ ጥራ፣ ዛራቸው ሁሉ ይነሳል። ምንድን ነው ይላሉ። ይሄን ለማረጋገጥ ከፈለህ እናትና አባትህ ጋር ጀምር። ለምን በል የሃይማኖት መምህራኖቻቸው ኢየሱስ ብሎ የሚል ስም ሲጠራ እንዲቃወሙ አድርገው ስላዘጋጇቸው። አንድ ሰይጣንም ይሄ ስም ሲጠራ አይወድም። ለምን? ይሄ ስም በመጠራቱ ጌታን ተቀበሉ አለች አይደል? በቃ የእግዚአብሔር ልጅ አለች እኮ የእግዚአብሔር ልጅ አለች ማስትዬ። ከዛስ ተበጠበጠ፣ ቴሌቪዥኑ ተበጠበጠ፣ 60 ሺህ ሰው ቀጥታ ኮሜንት ሁሉ ተበጠበጠ። ለፍርድ ትቅረባሉ፣ ወጥታ ይቅርታ ትጠይቃሉ። ይቅርታ መጠየቅ አለበት ይሄ ህዝብ፣ እውነት ተደፍሯል አሉ። የብዙ ሃይማኖቶች ባሉበት እኛ ማርያም ማርያም ብለን ስንል እነሱ በእርግጥ አይቃወሟቸውም። እሷስ እንዴት ግን እንደዚህ ታደርጋለች? ይለ ዓለም እቺ ናት። ተዋናይ ማስተዋል ለፈጸመችው ስህተት በአስቸኳይ ይቅርታ ልትጠይቅ ይገባል። ስህተትን የፈጸመችው በጣም ነውር፣ አገሪቱን አደጋ ውስጥ የሚከት የኢትዮጵያን ሰላም የሚያናጋ የኢትዮጵያን ህዝብ አንድነት ብሔራዊ አንድነቷን ሁሉ ሊያጠፋ የሚችል ነው ብሎ ሊል ይችላል። ጠማማ ትውልድ ለፈጸመችው ስህተት በአስቸኳይ ይቅርታ ልትጠይቅ ይገባል። ወንጌል የሚሰበክበት ቸርች ላይ ቦታ እንጂ የቲክቶክ አዋርድ ላይ አይደለም። ብራዘርዬ ማነህ ድፋባቸው። ወንጌል የሚሰበከው እናንተ ጋር ነው ቸርች ብላችሁ ምትሉት። ጴንጤ ጋር ግን ወንጌል የሚሰበከው ቸርች ላይ ብቻ አይደለም፣ የትኛውን ቦታ ነው ወንጌል የሚሰበከው? ይህንን ማወቅ አለብህ። እህታችን ጴንጤ ናት፣ እኛ ጴንጤዎች ነን። የትኛውን ቦታ ነው የምንሰብከው? ለዚህ ነው የትኛውን ቦታ ስንናገር ታገኙ። ማን ነው ቸርች ብሎ ይመስላል? እሱ የሃይማኖቶች ግብዞች የሆኑ ሃይማኖተኞች ናቸው። ይህን ጻፈል እንደዚህ ብሎ ይሄው ሰውዬ። ከዛስ ይሄው ሰውዬ ደግሞ መጣና ምን አለ? ሁሌም ስሟን እጠራለሁ ማርያም ማርያም ማርያም፣
የላይፍ ስታይል አሸናፊ አዶናይ በመድረኩ ላይ የተናገረው ብሎ እሱ ለፍርድ ይቅረብልን አላለም እንዴ? እሷ እግዚአብሔር ሊብላ ስላለች ለፍርድ ትቅረብ፣ ይቅርታ መጠየቅ ይገባታል። እሱ ግን ማርያም ማርያም ብሎ ስላለ በእውነት የማያፍርባት ነው ብሏል። ባለ ካርቶኑ ማለት ነው። ብቻ ዓለም እንደዚህ ናት። ይጠሉታል ስለ ኢየሱስን በምክንያት እና ጸጋና ሰላም ይብዛላችሁ። ተባረኩ። ጊዜው እኔ ብቻ ወሰድኩኝ። እህቴ ራሄል እሷን እድል ሰጣታለሁ። ትናንትና ይናገራሉ ብዬ ካልኳቸው መካከል አልተናገረችም ነበረ። ተባረኩ። ወንድም ዳን እያለህ ቁርስ እስክበላ ድረስ ቤቱን ምራው። ራሄል የምትይው ነገር ካለ በዚህ ጉዳይ ላይ ማታ እድል አልሰጠውሽም፣ ተናገሪ። ከዛ ወንድምነት ቤቱን ምራው። የሚናገሩ ሰዎች ካሉ አለላል። ወንድምነት አለው። ተባረኩ። እሺ ሪታ ቀጥይ። ቴንኪው። እሺ ወንድሞቼ፣ የአባቴ ልጆች፣ የአባቴ ብሩካኖች፣ በምድር ዋስትና አግኝታችሁ በሰማይ ደግሞ የዘላለም ዕረፍት ያገኛችሁ አራዳ ጴንጤዎች፣ የሰው ማኛዎች፣ ምክንያቱም ክርስቶስን እንደማወቅ እርድና የለም። ጸጋ የበዛላችሁ፣ የሚሰማውና የሚታየው የማያሰጋችሁ፣ በመተማመን ቀና ብላችሁ የምትሄዱ ከክርስቶስ ሆኖ ጸጋና ሰላም እላችኋለሁ። ተባረኩልኝ። ጴንጤ ደግሞ ያሉ ናችሁ፣ ተስፋ አላችሁ፣ በር ያልተዘጋባችሁ፣ ጌታን የማግኘት እድል ያላችሁ። ሃሌሉያ። እኛም እንደዚህ ነው፣ ድንገት የመጣ ነውና እርፍ ያን ነው ከመቅበዝበዝ ህይወት ማለት ነው። ስለዚህ ሁላችሁንም ሰላም እላችኋለሁ። ተባረኩልኝ። ስለ ማስቲ እንግዲህ ብዙ ተብሏል። እኔ ጥቂት ለማለት የምፈልገው ነገር ምንድነው፣ አሁን ያለውን ፊገር ላሳያችሁ። ላይቭ ላይ ዞር እያልኩ ነበረ ኦርቶዶክሶች ቤትና ምንድነው መሰላችሁ፣ አሁን ለሁለት ተከፍለዋል። ማለት ለምንድነው ክርስቶስ ሲባል የምንናደደው? የሚሰማን ለምንድነው? ምን ጮሆ ለምንድነው? ምናካብደው ለምንድነው? ክርስቶስ የጴንጤዎች ብቻ ነው ወይ የሚል ሁለት ቤት ገብቼ በጣም ነው የገረመኝ። እና ግን እንደዚህ ብለው የጮሁ ሰዎች ቦታ አልተሰጣቸውም። ተሰድባም የወረደች ሴት አለችና በጣም በእርግጠኝነት የምነግራችሁ ከማስቴ በፊት 2-3 ሰዎች ወጥተው የድንግል ማርያም ልጅ ኢየሱስ ክርስቶስ ብለው አመስግነውታል። ኦርቶዶክሳውያንም ጴንጤዎችም ማለት ነው። ለምን እሷ ላይ ተጮኸ፣ ተንኳኳ፣ ተንጫጫ? ለምን ይመስላችኋል? በኋላ መጣለው፣ መልሱን ወደ በኋላ እናያለን። እና እኔ ምን መሰላችሁ ሁልጊዜ የምለው እቺ ኦሪጂናሏ ማርያም አይደለችም። ምታናውጠዋ ኦሪጂናሏ ወይም ጴንጤዎች ጋር ያለችው ማርያም አይደለችም። ይቺ በአንድ ቃል ልግለጽላችሁ፣ የዘመኑ ኤልዛቤል ናት። ምክንያቱም መጽሐፍ ቅዱስ ላይ ያለችው ማርያም ራሷ ትሁት ናት፣ ራሷን የምታዋርድ የባሪያቱን ውርደት ተመልክቷልና ያለች። ገብቷችኋል? ድንግል ማርያም የክርስቶስ እናት እኮ የልጆች እናት ነበረች። የራሷ የሆነ ሶሻል ላይፍ ያላት፣ የራሷ የሆነ ስፒሪቹዋል ላይፍ ያላት፣ የራሷ የሆነ ኢኮኖሚካል ላይፍ ያላት፣ የራሷ የሆነ ቢዝነስ ያላት ሴት ነች። እንዴት አትበድልም? እንዴት ኃጢአት አትሰራም? የእግዚአብሔር ቃል ሲናገር ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሎታል ይላል። ይቺ በአንድ ወቅት ሰው የነበረች ማርያም አንድ ማንክደው ምንድነው፣ ብጽዕት ናት፣ ከሴቶች ሁሉ የተለየች ነች። ነገር ግን መለኮት የሌላት፣ ልትሰማ ልትመልስ የማትችል፣ አሁን በአብ ቀኝ ያለች፣ ልትመጣ ነይ የተባለ ቢዘመርላት፣ በማርያም በኪዳነ ምሕረት ዳቦ ቢደፋላት፣ ምንም ወፍ በቃ ምንም የማትሰማ። ነገር ግን አሁን ኦርቶዶክስ ጋር ያለችው ማርያም ግን አይደለችም። የብዙዎችን ጉልበት እየበላች፣ ስግደትን እየተቀበለች፣ ሰዎችን እንዲያንጫጫች እያባላች፣ ከእግዚአብሔር ሐሳብ ላይ ከፍ ብላ ያለች፣ የትውልዱን አይን በሃይማኖተኝነት ካባ አሳውራ እግዚአብሔርን እያሳዘነች የእግዚአብሔር ጠላት ሆና ያለች የኤልዛቤል መንፈስ ያለባት ነች። እቺ ትክክለኛዋ ማርያም አይደለችም። በእርግጠኝነት የምነግራችሁና ስለማስተዋል 3 ነጥብ ብቻ ነግሬያችሁ ነው ማቆመው። ማስቴ ወደ አርቱ ስትመጣ ጀምሮ ነው ማቃትና የነበረችበትን ምናልባት ኤርሚዬ ቀን ላይ ቪዲዮ ሼር አድርጌ ነበረ። ምናልባት ካላየህ ብዬ ማለት ነው፣ ቢዚ ከሆንክ ብዬ። ማስተዋል ወንደሰን ብላችሁ ስትገቡ አንድ የሚታይ ፎቶ አለ። ዘንዶ ተጠምጥሞ ከላይ ከአንገቷ ጀምሮ ወደ ታች
አንገቱን የደፋ ዘንዶ ልክ እምብርቱ አካባቢ አፉ ያደረገ ይሄ እባብና ዘንዶ አንዲት ታዋቂ ሴት አለች ውጪ አሁን ስሟን ባላስታውስም ዘፋኝ ነችና ዘንዶን እየቀለበች የምትኖር ያደረገችውን ራሱን ስታይል ያደረገች እስከዚህ ድረስ ለጨለማው ኦብሰስድ የሆነች ልጅ ነበረች እቺ ሴት። That's why ዛሬ መታ ክርስቶስን ለማክበር ኢኒሼት የምትሆነው የማታፍረው በቃ ፕራውድ ሆና የምትናገረው ይኸውላችሁ አንድ ነገር ልንገራችሁ። ለምሳሌ ህፃን ልጅ የ4 ዓመት አብዲ የሚባል ህፃን ልጅ ከሙስሊሞች ሊወለድ ፈልጎ አይደለም የተወለደው ወይም ደግሞ ዘማርያም የተባለ የኦርቶዶክስ የ3 ዓመት ልጅ ከኦርቶዶክሳውያን ቤተሰብ ልወለድ ብሎ አስፈቅዶ ወይም ፈልጎ አይደለም የተወለደው። ልክ የኔ ልጅ አሁን ፋሪስ የሚባል ልጅ አለኝ እናትና አባቴ ጴንጤ ይሁኑ ብሎ አቅዶ አይደለም የተወለደው። ምን ልላችሁ ፈልጌ መሰላችሁ አሁን ወደ ክርስቶስ ስንመጣ ከክርስቶስ በፊት ያለን ነገር ምንድነው? ጨለማ ውስጥ ነው ያለነው በውርስ ያገኘነውና ኢየሱስ ክርስቶስ ግን በግል የተቀበልነው ህይወት ይለያያል። ይቅርታ አድርጉልኝ እዚህ ጋር ያላችሁ ከተሰማችሁ ማለት ነው። እኔ አሁን የሐረር አካባቢ ልጅ ነኝ። ሐረር ማለት እግዚአብሔር ተው በስም እንኳን ሙሉ ቃላቱን የማንጽፍ ሰዎች ነን። ሃይማኖታዊ እንኳን ሆነን ማለት ነው። በጣም ስፒሪት የሚሰራበት የጨለማው ስፒሪት የሚሰራበት ሀገር ነው። በሱስ የተጠመደ በዘፈን የተጠመደ በተለያየ ካልቸር የተጠመደ የምስራቁ ክፍል ኢትዮጵያ ማለት ነው። ስለዚህ ወርሶ የመጣ ክርስትናና ድንገት ተገናኝቶ እግዚአብሔር እንደ ጳውሎስ የሆነ ነገር ከአይን ላይ ተቀርፎ ሲወድቅ ያለው ስሜት አንድ አይደለም። አሁን ወደ ማን ልወስዳችሁ ነው? ወደ ማርቲ ልወስዳችሁ ነው። ይቺ ሴት ከየት እንደወጣች ነው ያውቃለሁ። የነበረችበት እንግዲህ ኢሉሚናቲ ሲሏት ነበር 666 ምንም አሏት ምንም። እኔ ግን ከጨለማው እንደመጣች አውቃለሁ። ሌላ መንግስት የለም በምድር ላይ 2 መንግስት ነው ያለው። አንድ እግዚአብሔር ቀጥሎ የጨለማው የሳጥናኤል ግሩፕ ነው በቃ። ስለዚህ ከዛ ስለመጣች ዛስዋይ ዛሬ ይቺ ሴት ክብሯን ያሳየችው በቃ ክብሯ እሱ ነው። ሽልማቷ ስለሆነላት ሽልማቷን አካፈለች። አሁን ይኸውላችሁ አሁን ሊያ ያሁኗ ኤርሚ ያሳየችው ሊያ ሾ ሰዎች ላይ የምትሄድ ነች። በጣም ትሄዳለችና እሷ ያልሄደችበት ሰው ብዙም አይታይም። እንደዛ ነገር ነው ኮንቴንት የምትሰራው ማለት ነው። አይታችሁ ከሆነ የተናገረችው 2 ቃል ክራሽ ያረጋል። እንደዚህ ያለች የእግዚአብሔርን ነገር ለመናገር አለች ቦታና ጊዜ በርግጥ አያስፈልግም ስትል ነበር። ልክ ያችን አረፍተ ነገር እንደጨረሰች ኢሚዲየትሊ ማስቴ ግን እዛ ቦታ ላይ እንደዚህ መናገር የለብሽም። አይታችኋል። በቃ ምንም ሴንስ አይሰጥም። ምንም ማስረጃ የላቸውም፣ ኤቪደንስ የላቸውም። ክርስቶስ ኢየሱስን መጥራት እንደሌለብን ሊያስረዱን አይችሉም፣ ሊሟገቱን አይችሉም። ሌላ አንድ ሰው አለ ስሙ አሁን እዚህ ጋር ትዝ ባይለኝም የሆነ ፈርኒቸር ቤት ያለው በጣም የታወቀ ምንድነው የሚባለው ነጩን ነጭ የሚል የማያዳላ ሃይማኖት ሳይ እውነትን የሚፈርድ ተብሎ በሙሴና በማን ነው እነዚህ በቤስት ኢንፎርማቲቭ ኮንቴንት ተብሎ እንዲዳኝ ተደርጎ የተናገረ እሱ ዛሬ እስቲ ስለማስተዋል ሂድበት ሲባል ጥፋተኛ ነች አለ። ይቅርታ መጠየቅ አለባት ኦርቶዶክስ ስለሆነ ብቻ ባለማህተብ ስለሆነ ብቻ። በጣም ነው የሚያሳዝነው በእውነት ነው የምላችሁ። ስለዚህ ለማስቴ አሁን እዚህ ጋር የሚከብዳት ምንድነው? አለመናገር ነው። ስለ ክርስቶስ ኢየሱስ አለመናገር አትችልም። ምክንያቱም ክብሯ ነው። ከየት እንዳወጣት ታውቃለች። ከዛ ከጨለማ፣ ከዛ ከእስራት፣ ከዛ ከቀንበር፣ ከዛ ከሚሸትና ከጠነባ ህይወት ነው የወጣችው። ዘንዶ እላይዋ ላይ እስከመጠምጠም የነበረች ቪዲዮን ልኬልሃለሁ ኤርሚዬ፣ ምናልባት ብታየው ደስ ይለኛል። አይታችኋል። ዛሬ ሌላ አንድ ነገር ላንሳላችሁ በማስተዋል ላይ ማስቴ እንዳያችኋት ወጣት ነች፣ ቆንጅዬ ናት። ዛሬ ግን እኛ ወጣትነትን አልፈን ቁንጅናውን አልፈን ሄደን ስንት ልጆች ያየን ኦሬዲ መንገድ ላይ ወደ ጌታ የምንሄድበትን ጊዜ እንኳን እየተጠባበቅን ክርስቶስን መናገር ይከብደናል። ውበት እኮ ያልፋል አይደል? ባለፈው ውበት ውስጥ እኮ ያለን ሰዎች አለ። አሁን እኔ እንደዚህ አልነበርኩም። እኔ አሁን የ43 ዓመት ሴት ነኝ። በልጅነቴ ሳገባ የነበረው ውበቴ አሁን የለም። ግን እንደዚህ ሆነን ክርስቶስን ለመናገር እንኳን አንበረታታም። ሌላ ነገር ላሳያችሁ። እቺ ልጅ በቂ የሆነ የራሷ የምትለው ነገር አላት፣ እውቅና አላት፣ ገንዘብም አላት። አይታችኋል። ግን ቸርች ውስጥ አንዳንድ ጊዜ የሆነ ጊዜ እነዚህ ሀብታሞች አጨባጨባቸው እንኳን አምልኳቸው እንኳን ስታይሉ ይለያያል። ረጋ ያለ ነው፣ ንቅናቄ የለውም፣ አስተያየቱ ይለያል። ገብቷል። እነሱ የት ነው የሚታዩት? ጨረታ ላይ መድረክ ላይ ነው የሚታዩት።
አይንቀለቀሉም። እልልታ ብዙ አይሰማም ከነሱ። ለምን? ክብራቸው ከበድ ያለ ነዋ፣ ወፈር ያለ ነዋ። እግዚአብሔር ግን ይርዳ። በቃ ከእንደዚህ ነገር የወጣች ሴት ስለሆነች አለመናገር አልቻለችም። እኔ ለ2 ወር ቪዲዮ እንዳልሰራ እናቴ እያለቀሰች ለመነችኝ። እያለቀሰች ልጄ ባጠባዎች ጡቴ ይይሻለሁ ብላኝ ጉዳዩን አልናገርም እዚህ ጋር ለ2 ወር ብቻ አለችኝ። በቃ አንቺ ቪዲዮ ከሰራሽ ኦርቶዶክስ ማለትሽ ስለማይቀር አንቺ በምታናገሪው ነገር ላገኝ ያለውትን ነገር ላጣ ስለሆነ እባክሽን ልጄ ባጠባዎች ጡቴ ይይሻለሁ። መጀመሪያ እህቶቼ በጣም ተሟገቱኝ። በጣም መግባባት አልቻልንም። ታላቃቸውም ስለሆንኩኝ ያን ያህል መናገር አልደፈሩ። በኋላ ግን እናቴ እያለቀሰች በተዘጋ ድምጽ ልጄ ቪዲዮ እንዳሰሪ እባክሽ ለ2 ወር ብቻ ቆይቻለሁ። አሁን ወደ ወር ሊሆነኝ ነው ከሰራሁኝ ማለት ነው። አይታችኋል። መናገር የማንችልበት ጊዜ እንኳን ይመጣል። በዚህ ውሳኔ ጌታ እንደሚያዝንብኝ እርግጠኛ ነኝ። ግን እርግጠኛ ሆኜ የማልናገረው ጥሎኝ አይሄድም። መንፈሱ ከሌላ አይወሰድም። እኔ ባልናገር የሚናገሩ፣ እኔ ባልጮህ የሚጮሁ ብዙ አምባሳደሮች አሉ፣ ብዙ ዮሐንሶች አሉ መንገድን የሚጠርጉ። ለወለደች ለእናቴ ልታዘዝ። ይሄም ወንጌል ነው ብዬ አስቤያለሁ። ምን ያህል ትክክለኛ እንደሆንኩ ባላቅም ማለት ነው። አይታችኋል። መናገር የማንችልበት ጊዜ አለ ልላችሁ ነው። መመስከር የማንችልበት ጊዜ አለ ልላችሁ ነው። አንደበት የሚታሰርበት ጊዜ አለ ልላችሁ ነው። እግዚአብሔር እኮ ልክ ጌታን እንደተቀበልን ኢየሱስ ክርስቶስ እኛን መውሰድ ይችላል። ያልወሰደው ለምንድን ነው? በእኛ በመናገር ውስጥ ብዙ የሚተርፉ ትውልዶች ስላሉ ነው። ብዙ የሚያመልጡ ትውልዶች ስላሉ ነው። ብዙ የሚሰበር ቀንበር ስላለ ነው። ብዙ የሚፈታ ስራ ስላለ ነው። ብዙ የሚገፈፍ ጨለማ ስላለ ነው። ብዙ ነፃ የሚወጣ ትውልድ ስላለ ነው። አይታችኋል። ስለዚህ ማድረግ ያለብንን አሁን ማድረግ አለብን፣ ሳይጨልምብን ወገኖቼ፣ ሳይጨልምብን እንናገር። አጠገባችን ላለው ጎረቤታችን ላለው አብረነው ለምንሰራ ቅድም ኤርም እያለ ነበር ስንበላ እንኳን ለመጸለይ ለየት ላለ ማለት ተመሳስለን አብረን እንበላለን። ስሙን ሳናነሳ ሳንጸልይ እግዚአብሔር ይርዳን። ስለዚህ ማስትዬ እግዚአብሔር ዘመንሽን ይባርክ፣ ትውልድሽን ይባርክ። በኢየሱስ ስም ብዙ እህቶች ብዙ ወንድሞች በዚህ ተባረኩ።